ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። አውቃለሁ ጠፍቻለሁ። ያው ነገሮች አልተመቻቹልኝም ነበር። ለዛ ነው የጠፋሁት እና ዛሬ በጣም አዲስ የሚገርም መረጃ ይዤላችሁ መጥቻለሁ። ምክንያቱም መረጃው ምንድነው ካላችሁ አርቲስት ቤዛነሽን የማያውቃት ሰው አለ ቢባል ማለት ነው። ምናልባት ገና ያልተወለደ ልጅ ካልሆነ በስተቀር እሷን የማያውቃት የለም። ማናያት ፊልም ላይ የለም። አብሶ እናትነትን ከሷ ፊልም ብዙ ሰዎች መማር ራሱ ያለባቸው ይመስለኛል። ስለዚህ አሁን ደግሞ ቸግሮኛል፣ እርዱኝ፣ ቤት የለኝም፣ ቤት ስሩልኝ፣ አሁን ላይ በጣም ከባድ ችግር ውስጥ ነው ያለሁት ብላ ተናግራለች። እኔ ግን አንድ የሚገርመኝ ነገር አለ። የነዚህ የአርቲስቶችና የአረብ ሀገር ሴት መጨረሻቸው አያምርም። ለምን እንደሆነ አላውቅም። እኔ ግራ ስለሚገባኝ ነው። የአረብ ሀገርም ሴት ወይ መጨረሻዋ ታማ ነው የምትገባው፣ ወይ በእርዳታ ነው የምትገባው። እነሱም ወይ ሲሞቱ ተለምኖ ነው፣ ወይ ደግሞ የሆነ ነገር በቁመናቸው ቸገረን ብለው ነው የሚወጡት። እና አንዳንዴ እድላችን ያሳዝነኛል። እኔ ሳሁን ከአረብ ሀገር እንዴት ነው በመጨረሻ በጤና ነው የምገባው ወይስ ምን ሆኜ ነው የምገባው? የሁል ጊዜ ጭንቀቴ ነው። እና ብዙ ጊዜ ደግሞ ይሄንን የማያስብ ሰው አለ ብዬ አላስብም። ምክንያቱም ህይወት ራሷ ታሳስባለች። እኛ ባልነው ሳይሆን እሷ ባለችውን ብትወስደን እናስባለን፣ እንጨነቃለን። ለምን መጨረሻ ምን ይሆን ደክሜ የምደክምበት ነገር ዋጋ አለው ወይ ወይስ ዋጋ የለውም ወይ ለራሴ ይሆናል ወይስ ለቤተሰብ ይሆናል? ይሄ የሁል ጊዜ ጥያቄያችን ነው። አረብ ሀገር እስካለን ድረስ የሁል ጊዜ ጥያቄያችን ነው። እና አርቲስቶችም መጨረሻቸው የሰው እጅ ማየት ነው። እና አንዳንዴ የሰው አይን ከማየት እንደው ይጠብቀን። ምክንያቱም የሰው አይን እሳት ነው። እሳት ታውቃላችሁ? እሳት እንደዚህ ግልብ አድርጎ የሚገርፍ እሳት እንደዛ ነው የሚገርፈው። ያው እኔ እንዳልኩት መጨረሻቸው ልመና ነው። አላቅም መጨረሻውም የሰው መጨረሻውን አናቅም፣ መጀመሪያውን እንጂ ማንም የራሱን መጨረሻ አያውቅም። እና ደግሞ አሁን ደግሞ እሷ የኛን እርዳታ እስከፈለገች ድረስ አሉ ብዙ ገንዘብ የት እንጣል የሚሉ ብዙ ደግሞ የተቸገረ የሚረዱ ሰዎች አሉና እናንተም እችን ቪዲዮዋን ሼር እያደረጋችሁ ብታዳርሱላት ብትረዳ። ቤት ኢትዮጵያ ላይ ቤት የሌለው ሰው ማለት ነው በጣም ከባድ ነው። ኑሮ ራሱ እንዳለ ሆኖ ቤት ማጣት ደግሞ የሌለ በሽታ ነው። ታውቃላችሁ? ዛሬ 20,000 30,000 እንዴ እስከ 40,000 ብር እየተባለ ነው። እና አንድ ግለሰብ ወይንም ደግሞ አንድ ዜጋ ምን ስራውና የቤት ኪራዩ ስታስብ ሰማይና ምድር ነው። ስለዚህ እባካችሁ ብላለች። በቪዲዮም ላይ ወጥታ ተናግራለች። እና ሁሉም ቪዲዮውን እያያችሁ ብትረዷት፣ መርዳት ባትችሉ ደግሞ እንደዚሁ ሼር እያረጋችሁ አለንልሽ ብትሏት። አሁን ላይ ማለት ከችግር በላይ አለውልሽ ማለት ራሱ ትልቅ ነገር ነው። እና ብዙ ኢትዮጵያውያኖች አሉ፣ ብዙ ደግሞ የአረብ ሀገር ልጆች አሉ፣ እንደኔ አይነት ደሃ ሳትሆን ማለት ነው አሉ ብዙ የሚረዱ በጌም ሰውን የሚረዱ አሉ። ስለዚህ እነሱ ላይ እንዲደርስላት ሼር አድርጉላቸው። እና ላይክ ሰብስክራይብ፣ ያው ሁል ጊዜ ትብብራችሁ አይለየን። መልካሙን ሁሉ ተመኘውላችሁ ባይ